ኢየሱስን በሙሉ ልብ መከተል። ኢየሱስን በእውነት እየተከተላችሁት ነው ወይስ በዙሪያው እየዞራችሁ ነው? አንዳንድ ሰዎች ቸርች አይገቡም። ቸርች አካባቢ ያሉ ካፌዎች ነው የሚገቡት። ቸርች ሄጄ ነበር ይላል። ስለዚህ ቆም ብላችሁ አስቡ። እኔ ምን እያረኩ ኢየሱስን በእውነት የተከተልኩት ነው ወይስ አካባቢው ላይ ሰፈሩ ላይ ዳርዳሩ ጥግ እየዞርኩ? ምክንያቱም በቤተ ክርስቲያን ውስጥ ደቀ መዝሙር መሆንና ደቀ መዝሙር አለመሆን፣ በቤተ ክርስቲያን ውስጥ መሆንና ኢየሱስን መከተል የሰማይና የምድር ያህል ልዩነት አለ። ማለት ጌታ ኢየሱስ በፍጹም ማለት ይሄ የሚያመቻምች በቃ ችግር የለውም በወር አንዴ ቸርች ከመጣሽ ችግር የለውም ሚል ጌታ አይደለም። ተከተለኛለህ፣ ተከተለኝ፣ ካልተከተልከኝ ጥርግ በል። በቃ ሲሪየስ ነው። መከተል ይፈልጋል። ከመከተሉ በፊት ግን መጀመሪያ ቤተሰቡን ማኔጅ ማድረግ ይፈልጋል፣ ማግባት ይፈልጋል፣ ሀብታም መሆን ይፈልጋል። ከዛ በኋላ ጌታን አገለግላለሁ ይላል። ኢየሱስን መከተል ሲሪየስ ኢሹ ነው። ምን ማለት ነው ኢየሱስን መከተል ማለት? ለኢየሱስ ራሳችሁን መስጠት ማለት ነው። መጽሐፍ ቅዱሳችንን በዮሐንስ ወንጌል ላይ እናወጣና ከአንድ የጌታ የኢየሱስ ክርስቶስ ንግግር ተነስቼ አንድ ወሳኝ የሆነ የእግዚአብሔር ቃል ሐሳብ እንነጋገራለን። አሜን። ስለዚህ ራሳችሁን በዚህ መልእክት ውስጥ ካስገባችሁ you will transform your life። ሰምታችኋል ያልኩትን። ራሳችሁን በዚህ መልእክት ውስጥ ካስገባችሁት ላይፋችሁ ወደ ሌላ ክብር ደግሞ ይሻገራል። ምዕራፍ ስንት ነው ያልኳችሁ? ዮሐንስ ወንጌል ብቻ ነው ያልኩት። እሺ፣ እኔ ደግሞ እንዲሁ በመንፈስ ካደጋችሁ ጥቅሱንም እንዲሁ ሳል ዮሐንስ ወንጌል ስል ምዕራፍ 12 ምትሉ መስሎኝ ነበር። እሺ፣ ዮሐንስ ወንጌል ምዕራፍ 12 ከቁጥር 20 ጀምሮ መፈልጋት የተወሰነችውን ፓርት ነው፣ ግን ሐሳቡ በሙሉ ስለሚያያዝ ከዛ ጀምሮ አነበዋለሁ። ከዛ የመልእክቴን ርዕስ ነግራችኋለሁ። በበዓሉም ሊሰግዱ ከወጡት አንዳንዶች የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆነው ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መልሶ ለእንድርያስ ነገረው። እንድርያስም ለፊልጶስ መጥተው ለኢየሱስ ነገሩት። እንድርያስና ፊልጶስ መጥተው ኢየሱስም መለሰ እንዲህ ሲል፣ ጥያቄው ምንድን ነበረ? ኢየሱስን ልናይ እንወዳለን ነው። ከዛ የኢየሱስ መልስ ምን እንደሆነ እንስማ። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝም ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሜን። ሰምታችኋል። ቁጥር 26 ላይ የመልእክቱን መቋጫ ነው የሰራው። ኢየሱስን ልናይ እንወዳለን ለሚሉ ሰዎች የሚያገለግለኝ ቢኖር ምን ይበለኝ አለ? ይከተለኝ፣ ይከተለኝ። እኔም ባለሁበት ኢየሱስ ባለበት ከፍታ አገልጋይም ደግሞ በዚያ ይሆናል። የሚያገለግለኝንም ምን አለ? አብ ያከብረዋል። ስለዚህ የመልእክቴ ርዕስ ኢየሱስን በሙሉ ልብ መከተል በሚል ርዕስ ነው። ኢየሱስ ክርስቶስን በሙሉ ልብ ስለመከተል ወይም መከተል ብላችሁ መጻፍ ትችላላችሁ። እዚህ አንዳንዴ ኢየሱስን ስንከተለው በተለያየ መንገድ ስለምንከተለው በተለያየ መንገድ ድንገት ለመታጠፍ
ብለን የምንከተለው ከሆነ ዛሬ ኢየሱስን በሙሉ ልብ ስለመከተል እናወራለን። መጽሐፍ ቅዱሳችንን በአሁን ባየነው በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ ባለው ሐሳብ አንደኛ መግቢያችን ኢየሱስን መከተል ነው። ዛሬ የመጣሁት ዋናው ሐሳብ ላዝናናችሁ አይደል። ዛሬ የመጣሁት ሲሪየስ ነገር ልነግራችሁ ነው። አሜን። ወይም አንድ ጥያቄ ልጠይቃችሁ ነው የመጣሁት። ስለዚህ መልስ እፈልጋለሁ ማለት ነው ከእያንዳንዳችሁ። ኢየሱስን በእውነት እየተከተላችሁት ነው ወይስ በዙሪያው እየዞራችሁ ነው? ስለዚህ ጥያቄ ይሄ ነው ያላችሁት። አሁን ራሳችሁን እንድጠይቁ ነው ፐርሰናል። እያንዳንዳችሁ ኢየሱስን በእውነት ከልባችሁ እየተከተላችሁት ነው ወይስ የሆነ አለ አይደለ? አንዳንድ ሰዎች ቸርች አይገቡም። ቸርች አካባቢ ያሉ ካፌዎች ነው የሚገቡት። ቸርች ሄጄ ነበር ይላል እና ያ ስለዚህ ቆም ብላችሁ አስቡ። እኔ ምን እያረኩ ነው? ኢየሱስን በእውነት የተከተልኩት ነው ወይስ አካባቢው ላይ ሰፈሩ ላይ ዳርዳሩ ጥግ ጥጉን እየዞርኩ ነው? ራሳችሁን ጠይቁ። ምክንያቱም በቤተ ክርስቲያን ውስጥ ደቀ መዝሙር መሆንና ደቀ መዝሙር አለመሆን የሰማይና የምድር ያህል ልዩነት አለ። ወይም በሌላ ቋንቋ ኢየሱስን በሙሉ ልብ መከተልና በሙሉ ልብ አለመከተል ሰማይና የምድር ያህል ልዩነት አለ። ወይም ደግሞ በሌላ ቋንቋ በቤተ ክርስቲያን ውስጥ መሆንና ኢየሱስን መከተል የሰማይና የምድር ያህል ልዩነት አለ። ሰምታችኋል? አንዳንድ ሰዎች ቤተ ክርስቲያን ውስጥ ናቸው፣ ኢየሱስን ግን አይከተሉ። አያችሁት? ቤተ ክርስቲያን ውስጥ እንድትሆኑ ብቻ ሳይሆን ጌታ የሚፈልገው ዛሬ ነግሬያችኋለሁ፣ ሲሪየስ ነገር ላወራችሁ ነው። አይ ሆፕ አድጋችኋል አይደል? አሁን ይሄ የሕፃናት መልእክት ምናምን አልፏችኋል ብዬ አስባለሁ አይደል? ራሳችሁንም እንደ ሕፃን እንደማታዩ አውቃለሁ። ወይስ ወደ ሕፃናት መልእክት ልመለስ? ሕፃን ምንድን ነው የሚጋተው ይላል? ወተት። አሁን ከወተት ሌቭል አልፋችኋልና ስለዚህ you have to be matured enough። አሁን ላይፍ ሊጀምራችሁ ነው። በሰው ህይወት ውስጥ 4 የህይወት ስቴጅ አለ። የመጀመሪያው የህይወት ስቴጅ ከ1 ዓመት እስከ 25 ዓመት ያለው የመጀመሪያው ስቴጅ ነው። ይሄኛውን እንዴት መመሰል ይቻላል መሰላችሁ? እንደ ማለዳ ከጧቱ 1 ሰዓት እስከ 6 ሰዓት ህይወት ይባላል። ማለዳ ነው። በቃ ደስ ይላል። ፍሬሽ ነው። በቃ ሁሉ ነገር ተኝተን የተነሳው everything is new። ፀሐይ ደስ ትላለች። ወፎቹ ደስ ይላል። everything is fresh። ሰውነት ገና ኢነርጄቲክ ነው። ይሄ የማለዳው ወቅት ማለት ከ1 ዓመት እስከ 25 ዓመት ሰው የሚማርበት ሰዓት ነው። የሚማርበት። ስለዚህ የጧቱ ሰዓት በህይወታችሁ ሁሉን ነገር የምትማሩበት ነው። whether it is positive or negative ትማራላችሁ። መማራችሁ አይቀርም። አሁን የምትማሩትን መምረጥ ነው እንጂ መማራችሁ አይቀርም። የሆነ የምትማሩት ነገር አለ። ግን ምን እየተማርኩ ነው የሚለውን you have to check። ለምን በሁለተኛው በከሰዓት ህይወታችሁ ላይ በጧት ህይወት የተማራችሁትን ነው የምትኖሩት። ሰምታችኋል? የጧቱ ህይወት ከ1 ዓመት እስከ ስንት ዓመት አልኩኝ? 25 ዓመት። ስለዚህ የሰውን እድሜ እኔ በ100 ከፍዬ ማለት ነው። ስለዚህ በ100 እድሜ ውስጥ ከ1 ዓመት እስከ 25 ዓመት የጧት እድሜ ነው። ከጧቱ 1 ሰዓት እስከ 6 ሰዓት የሰው ህይወት 4 ይከፈላል። ከ6 ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ ሌሊቱ 6 ሰዓት፣ ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት ያለው ህይወት ነው። በቃ እሱ ላይ ምንም አታመጣም። በቃ እሱ ጋር ምንም አታመጣም። በቃ እሱ ጋር ለትውልድ ተጽዕኖ መፍጠር ብቻ ነው የምትችል። ብዙ ሰዎች የመጀመሪያውን የጧት እድሜያቸውን ስለሚያባክኑ ነው የከሰዓት እድሜያቸው ትግል የሚሆነው።
የከሰዓት እድሜያቸው በተማራችሁት በየትኛውም ነገር ሀብት የምትሰበስቡበት ጊዜ ስፒሪቹዋል ሀብት ሊሆን ይችላል ሜንታሊ ኤኒ ማለት ኤኒ ካይንድ ሀብት በአንድ ሳይድ አታርጉት ባይ ዘ ወይ ደሃና ሀብታም የሚባለው ሰው ሐሳብ ያለውና ሐሳብ የሌለው ነው ሌላ ትርጉም የለው ገንዘብ ያለውና ገንዘብ የሌለው የሚባለው ሐሳብ ያለውና ሐሳብ ያለው ገንዘብ አለ ሐሳብ የሌለው ገንዘብ የለው ስለዚህ ደሃም የሆነው ሰው በጭንቅላቱ እንጂ ደሃም የሆነው ሰው በኪሱ አይደለም ኪሱ የጭንቅላቱ ውጤት ነው ስለዚህ በጧቱ ሰዓት የማይማር ሰው በከሰዓቱ ሰዓት የጧት ያለፈውን ለማካካስ ነው የሚሮጠው ለዚህ ነው በአብዛኛው ሰው ሸክም የሚሆነው ባይ ዘ ወይ በአብዛኛው ሰው ምድር ላይ ትግል የሚሆነው ህይወቱ ጧት ላይ ስለሚቀልድ ነው ጧት ከቀለዳችሁ ከሰዓት ይቀልድባችኋል ጧቱን በቁም ነገር ከያዛችሁት ግን ከሰዓትን ማኔጅ ታረጉታላችሁ ስለዚህ መጽሐፍ ቅዱስ 4 ስቴጅ አለው ይላል የመጀመሪያው ብዙ ነገሮች በአራት ነው የሚከፈሉት መጽሐፍ ቅዱስ ይሄ ከሰዓቱ እድሜ በጧቱ እድሜ በሰበሰባችሁት ነገር ፍሬ የምታፈሩበት ጊዜ ከዛ የምሽቱ እድሜ ምን መሰላችሁ የምሽቱ እድሜ ወደ ኋላ ዞረህ በትውልድ ላይ ተጽዕኖ መታመጣበት ጊዜ ጄኔሬሽን ትመክራለህ ግን የጧቱን ካበላሸው የከሰዓቱ ይበላሻል የከሰዓቱ ከተበላሸ ደግሞ ያንተ ስራ ምንድነው የሚሆነው መሰል ጧት ላይ ያሉ ሰዎችን ማበላሸት ነው እነሱን መርገም ትጀምራል ያኛው የመጨረሻው የጥሞና ጊዜ ባለፉት በጧት በከሰዓትና በምሽት ያረከውን ነገር በሙሉ የምትገመገመበት ጊዜ ራስን የምታይበት ጊዜ የምትመክርበት ጊዜ የምታርፍበት ጊዜ ግን ሰዎች በአራተኛው ስቴጅ አያርፉም ለምን ሲባል በመጀመሪያው ስቴጅ ይቀልዳሉ ስለዚህ እናንተ በአብዛኞቻችሁ ያላችሁት አሁን በጧት እድሜ ላይ ስለዚህ ይሄን ጧት የምታባክኑት ከሆነ you will be victim በላይፍ ላይ victim ከሆናችሁ you will not be happy ስለዚህ this is your time to learn to gain wisdom to capture wisdom to seek the Lord እግዚአብሔርን ለመፈለግ ስለዚህ በቤተ ክርስቲያን ውስጥ መሆን ብቻ ሳይሆን ደቀ መዝሙር መሆን ይተበቀብናል ስለዚህ ደቀ መዝሙር መሆንና ቤተ ክርስቲያን ውስጥ መሆን የሰማይና የምድር ያህል ልዩነት አለ ሁለተኛ የኢየሱስ ጥሪ ፍጹም የመገዛትን ይጠይቃል ማለት ጌታ ኢየሱስ በፍጹም ማለት ይሄ የሚያመቻመች በቃ ችግር የለውም በወር አንዴ ቸርች ከመጣሽ ችግር የለውም ሚል ጌታ አይደለም ተከተለኛለ ተከተለኝ ካልተከተልከኝ ጥርግበል he don't even compromise በቃ ሲሪየስ ነው ላይፍ በሙሉ አሳያችኋለሁ ከመጽሐፍ ቅዱስ ላይ እንዴት እንደሚያወራ ማለት ነው ሉቃስ ወንጌል ምዕራፍ 9 ጌታችን ኢየሱስ ክርስቶስ ከተናገራቸው በጣም ደስ ከሚሉ ንግግሮች መሃል አንዱ የሉቃስ ወንጌል ምዕራፍ 9 ላይ ያለው ነው አንዱ ሉቃስ 9 ከቁጥር 57 እስከ 62 ርዕሱን ራሱ በአዲሱ መደበኛ ትርጉም ስታነቡት ርዕስ ይሰጣውታል ርዕሱም እንደምታውቃለ ደቀ መዝሙርነት የሚያስከፍለው ዋጋ የሚከፍለው ዋጋ እኮ አለው ግን ዋጋ ያልከፈለው ዋጋ ስለማይከፈለው አየጧቱ ላይ የቀለደ ሰው ከሰዓቱ ላይ ይቀለድበታል ጧት ላይ ግን ዋጋ የሚከፍሉ ሰዎች ከሰዓት ላይ ዋጋ ይከፈላቸዋል ከዛስ ምሽት ላይ ትውልድ ላይ ተጽዕኖ ይፈጥራሉ ስለዚህ ደቀ መዝሙርነት የሚያስከፍለው ዋጋ በመንገድ ሲሄድም እሺ አንድ ሰው ቀርቦ ወደምትሄድበት ሁሉ ከተላል በቃ ራሳችን ኢየሱስን በሙሉ ልብ መከተል ስለዚህ ሰው ወደምትሄድበት ሁሉ ከተላለው እሺ አለው ኢየሱስም ቀበሮች ጉድጓን ማለት ተከተለ ወደምትሄድበት ማለት ሆቴል የሚያርፍ መስሎት ነው መቼም የሰውዬ የሚያርፍበት አጣም ከሱ ጋር አሪፍ ሆቴል አርፋለሁ ብሎ ከዛ ኢየሱስ መልሱን ስሙት ቀበሮች ጉድጓን የሰማይ ወፎች ጎጆ አላቸው የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው ማደሪያ የለኝም አለ እንዳቀ ይሄ ሰውዬ ሄደ
ምንም መልስ የለም። ምንም በቃ ይሄን ሲሰማ ምንም ከዚህ በኋላ አልተናገረም። ሌላውም ሰው ግን ተከተል ከዛ ይሄኛውን ደግሞ ኢየሱስ ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ሄጄ አባቴን እንድቀብርልኝ ፍቀደኛልኝ። ይሄ ደግሞ መከተል ይፈልጋል። ከመከተሉ በፊት ግን መጀመሪያ ቤተሰቡን ማኔጅ ማድረግ ይፈልጋል፣ ማግባት ይፈልጋል፣ ሀብታም መሆን ይፈልጋል። ከዛ በኋላ ጌታን አገለግላለሁ ይላል። ከዛ ኢየሱስ ምን አለው? ኦኬ ኢየሱስም መልሶ ስሙ ማለት ምንም አሁን ይሄ እኮ አባቴን ልቅበር ነው አይደል? ኦ አባት አርፈዋል። ኦ አም ሶሪ በጣም ኦ አይ ፊል ሶሪ ፎር ዩ ረዳሃለሁ፣ በጣም ረዳሃለሁ። ዩ ኖ አይ ኖ ዘ ፊሊንግ ምናምን አይደለም ያለው ምንድነው? ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደህ የእግዚአብሔርን መንግስት ስበክ አለው። ኢየሱስን መከተል ሲሪየስ ኢሹ ነው። ከዛ ቁጥር 61 ላይ ሌላ ሰው ደግሞ አሁን እነዚህ ሁለቱ በቃ መልስ የላቸውም። በቃ ሄደ፣ ይሄም ሄደ። ሌላ ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለ። ይሄ ደግሞ ሌላ ነገር አለ። ደናውን ኢየሱስን ልከተል ነው፣ እሺ ቻው፣ እሺ ልበላቸው አለ። ኢየሱስ ግን እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግስት የተገባ አይደለም አለው። ስለዚህ ነገሩ ብዙም እንትን የለውም፣ ኮምፕሮማይዝ የሚደረግ ማዕከላዊ ስፍራ የለው። ኢየሱስን መከተል በአጭሩ ይሄንን ለማስረዳት የመጀመሪያው ሰው ሊሂድና የተሳሳ ማለት ምንድነው? የመጀመሪያው ሰው ጥያቄው የሆነ ነገር ከኢየሱስ ፈልጎ ነው። ኢየሱስን ሲሪየስሊ ለመከተል ፈልጎ ሳይሆን ኢየሱስ ጋር በመሆን የሚገኘውን አድቫንቴጅ ሊወስድ ነው። ስለዚህ ኢየሱስ ምን አለው? ማደሪያ የለኝም አለ። አልሰማውም ነበር ብሎ። ሁለተኛው ሰው ደግሞ የሚገርም ሐሳብ አለው። ተከተለኝ የተባለው ሰውዬ ነው። እሱ ደግሞ ቅድሚያ መስጠት የሚፈልገው ነገር አለ። ቅድሚያ ለእግዚአብሔር መስጠት አይፈልግም። ቅድሚያ መስጠት የሚፈልገው there is something አባቴ ያለ ሞቷል፣ ልቅበረው። አንድ የጀመርኳት ቤት አለች፣ ልጨርሳት። አንድ ፕሮጀክት አለች፣ እሷን ላስፈጽማት። ስለዚህ መጀመሪያ ሊሄድና የሚለው ሰው የተሳሳተ ቅድሚያ መስጠት። ልመለስና ልሰናበት ያለው ደግሞ ካሮጌው ህይወት ጋር መጣበቅ ነው። ገብቷ ፍሬንድ there are friends you know high school friends color day ላይ ያሳለፍነው ቀን አረሳው። ዋው amazing። እነሱን ልሰናበት፣ ቻው ልበላቸው። የኋላውን ህይወት መላቀቅ አይፈልጉም ሰዎች። ጌታ ኢየሱስ የሚጠራን ወይም የጠራን አመቺ ስፍራ ስናገኝ እንድንከተለው ሳይሆን በሙሉ ጊዜያችን እንድንከተለው። ማለት ተሰናብተ አባትን ቀብረ ሁሉን ነገር አመቻችተ አሁን ልጆችን ድሬ ይላሉ አንዳንድ ሰዎች። በቃ ልጆቼ መስመር ያዙልኝና ከዛ ጌታን አገለግላሉ ይላሉ። they don't know they become disqualified from the kingdom of God። አማቁት ነገር በእግዚአብሔር ኪንግደም ውስጥ ምንም ርባና ቢስ ተብሎ ተለጥፏል ታፔላ ላያቸው ላይ። ምክንያቱም ጌታ ኢየሱስ ክርስቶስ የሚፈልገው የከሰሩ የመከኑና መሄጃ የሌላቸው ሰዎች አይደለም፣ ከነሙሉ ኢነርጂያቸው ከነሙሉ ብቃታቸው ያሉትን ሰዎች። ስለዚህ ኢየሱስ የጠራን አመቺ ሲሆንልን እንድንከተለው አይደለም፣ ሙሉ በሙሉ እንድንከተለው ነው የሚፈልገው፣ ሙሉ በሙሉ። ስለዚህ አንድ ነገር ማሰብ አለብን። ይሄ ዋናው በዚህ በሉቃስ ወንጌል ምዕራፍ 9 ከ57 ጀምሮ ያለው ዋናው ሐሳብ እስከ ቁጥር 61 ያነበብነው 62 ያነበብነው ሐሳብ ኢየሱስን መከተል ማለት እርሱን
በህይወታችሁ ላይ መጨመር ማለት አይደለም። ብዙ ሰው ኢየሱስን መከተል የሚመስለው ባሉት ብዙ ነገሮች ላይ let me add Jesus ምን ማለት ነው? ኢየሱስን መከተል ማለት ለኢየሱስ ራሳችሁን መስጠት ማለት ነው። ዛሬ የመጣሁት ሲሪየስ ነገር ልነግራችሁ ነው ብያለሁ። after long time ሲሪየስ ነገር ነው ይዤ የመጣሁት። ሲሪየስ I'm telling you ከሰዓቱ እድሜያችሁ ከመምጣቱ በፊት ይሄን መስማት አለባችሁ። otherwise ከሰዓቱ ብዙ ነገር ነው የሚያታግላችሁ። ኢየሱስን መከተል ማለት በጓደኞቼ ላይ መጨመር ማለት አይደለም። እሱ ኢየሱስን መከተል ማለት ካሉኝ ካሪየሮች መካከል አንደኛው ኢየሱስ ነው ማለት አይደለም። ነው እንደሱ ማለት አይደለም። ራሴን ሙሉ ለሙሉ መስጠት ነው። ለዚህ ነው መጽሐፍ ቅዱስ give thyself wholly unto them ያለ ራስህን ሙሉ ለሙሉ ስጥ። ራስሽን ሙሉ ለሙሉ ስጪ። ሶስተኛው ብዙ ሰዎችን ዲያብሎስ አታክ የሚያደርገው በዚህኛው መዘናጋት ባይ ዘ ወይ በእንግሊዘኛ ዲስትራክሽን መዘናጋት ይዘናጋል። ብዙ ሰው I have time I have plenty time I'm 16 years old I have play you don't know life ምን ይዞ እንደሚመጣ you don't know life በጣም ብዙ ሰርፕራይዝ አለው። ይዘናጋሉ ብዙ ሰዎች። መዘናጋት ማለት ምን ማለት ነው? አሁን ይሄ ሰውዬ አባቴን ልቅበር ብሎ ተዘናጋ። አንደኛው ሰውዬ ደግሞ ቤተሰቤን ልሰናበት፣ እሺ ማስቀየም አልፈልግም፣ እነሱ ከልጅነት እስከ እውቀት የተሸከሙኝ እነሱ ናቸው። መዘናጋት ማለት እኩል ይሆናል የተከፈለ ፍቅር ማለት ነው። መዘናጋት ማለት ለሁለት የተከፈለ የሆነ ፓርት የሆነ ቦታ የሆነ ፓርት የሆነ ቦታ የሆነ ፍቅር ማለት ነው። ለዚህ ነው ኢየሱስ የሚከተለኝ ቢኖራል ራሱን እንደሚከደዋል። ከዚህ በኋላ ሌላ የምትሰጠው ነገር አልፈልግም። በቃ you will follow me fully undivided የሆነ attention እፈልጋለሁ አለ። ስለዚህ መዘናጋት ምንድነው? የመጀመሪያው የተከፈለ ፍቅር። መዘናጋት እኩል ይሆናል ከኢየሱስ ጋር የሚወዳደር ሌላ ነገር። ሰምታችኋል? ከጌታ ጋር የሚወዳደር ሌላ ነገር፣ ከጌታ ጋር የሚወዳደር ጓደኛ፣ ከጌታ ጋር የሚወዳደር ሶሻል ሚዲያ፣ ከጌታ ጋር የሚወዳደር ሌላ ካሪየር ሲኖረን እሱ መዘናጋት ይባላል። ስለዚህ ኢየሱስን መከተል በሙሉ ልብ fully ያዕቆብ ምዕራፍ 1 ላይ የእግዚአብሔር ቃል ሲናገር ስለ ተከፈለ ሐሳብ ስላለው ሰው ያዕቆብ ምዕራፍ 1 ከቁጥር 6 ጀምሮ ዳሩ ግን ሳይጠራጠር በእምነት ይለምን፣ ምክንያቱም የሚጠራጠር ወይም መጠራጠር መከፈል ነው ለሁለት፣ ቢሆንስ ባይሆንስ ቢደረግስ ባይደረግስ በሚለው አቴንሽን ውስጥ መግባት ነው። ሰው በነፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው ይላል። የተከፈለ ነገር ጌታ ሉዝ እንድታረግ ነው የሚያደርግ። ምክንያቱም ኢየሱስ ፉል አቴንሽን ነው የሚፈልገው። give thyself wholly ሁለት ሐሳብ ያለው ሰው በባህሪው የሚዋዥቅ ሰው፣ እግዚአብሔርንም ጓደኞቹንም እግዚአብሔርንም ዓለምንም እግዚአብሔርንም የሆኑ ነገሮችንም ማስደሰት የሚፈልግ ሰው። ብዙ ሰዎች ከእግዚአብሔር የራኩት ስራ ስለበዛብኝ ነው ይላሉ። ቢዚ ነኝ ይላሉ አይደል? የብዙ ሰው ኤክስኪውዝ አንዱ I'm very busy life እንደምታውቀው ነው።
ነዳጅ እንደምታውቀው ነው። so I'm very busy and you know I have to expense የቤተሰቡን ኃላፊነት ነው የምሸከመው። ሰዎች ከእግዚአብሔር የሚርቁት ቢዚ ስለሆኑ ወይም ስራ ስለበዛባቸው ሳይሆን በእግዚአብሔር ስፍራ ያስቀመጡት ሌላ ነገር ስላለ ነው። እንደውም የሆነ ጊዜ ቢዚ የሚለውን ቢንግ አንደር ሳታኒክ ዮክ ማለት ነው ብዬ ተርጉሜ ነግራችሁ ነው። ቢዚ ፎር ጋድ ከሆናችሁ ተርጉሙት ቢንግ አንደር ሳታኒክ ዮክ፣ በዲያብሎስ ቀንበር ስር መሆን ማለት ነው። ለሰለ ቢዚ የሆኑ ሰዎች በሙሉ ፕሮዳክቲቭ አይደሉም። ባይ ዘ ወይ ፕሮዳክቲቭ መሆናችሁን የሚያሳየው ቢዚ መሆናችሁ አይደል። ለነገሩ በከሰዓት ቢዚ የሚሆኑ ሰዎች ጠዋት ላይ ሲቀልዱ የነበሩ ናቸው። ጠዋት ከቀለድክ ከሰዓት ቢዚ ነህ። ለምሳሌ you can't afford to live የመጀመሪያውን ጊዜ ስለቀለድክበት ሁለተኛው ጊዜ ላይ you have to work hard። ግን ሰክሲድ ለማድረግ ስቲል ብዙ ትግል ይፈልገዋል እሱ። ስለዚህ የእግዚአብሔርን ትልቅ ስፍራ በህይወቴ የያዘ ነገር ምንድነው? ምንድነው በኔ ልብ ላይ እግዚአብሔርን ሪፕሌስ አድርጎ የተቀመጠ ነገር? እግዚአብሔርን ተክቶ ወይም ከእግዚአብሔር ጎን ለጎን አንዳንዴ አይተካው እኩል ይቀመጣል። መጽሐፍ ሲናገር የእግዚአብሔር ታቦት ጎን ወስደው ዳጎንን አስቀመጡት ይላል። ጎን ለጎን በቃ ችግር ተስማምታችሁ አብራችሁ ቁጭ በሉ። በኤሊ ዘመን ሳሙኤል ለስታነብ ከዛ ለሊት ዳጎን እዚህ መቀመጥ አልችልም ብሎ ሰግዶ አደረ። እና በልባችን ውስጥ ሌሎች ዳጎኖች ካሉ it's very dangerous። ስለዚህ በውስጣችሁ ራሳችሁን መጠየቅ ያለባችሁ መሰረታዊ ጥያቄ ይሄ ነው። አሁን ልቤ እያሰበ ያለው ነገር አሁን ይሄን መልእክት ስሰማ ምን እያሰብኩ ነው ያለሁት? እግዚአብሔር ምን እያለኝ ነው ያለው? ለምንድን ነው የተከፈለው ፍቅሬ? ለዛ ነው ራእይ መጽሐፍ ላይ ለኤፌሶን ቤተክርስቲያን ኢየሱስ ያላት ምንድነው? መሰረታዊ ነገር የነገራት ምንድነው? የቀድሞ ፍቅርሽን ትተሻል፣ ፍቅርህን ትተሃል። ምን ማለት ነው? አሁን ልብህ ተከፍሏል። የቀድሞ ማለት ፈርስት ላቭህን ትተሃል። ምን ማለት ነው? ልብሽ ስለተከፈለ፣ ልብህ ስለተከፈለ። አራተኛ ቶሎ ቶሎ እያልኩ ኢየሱስን መከተል የሚያስከፍለው ዋጋ። በቃ መከተል ዋጋ ያስከፍላል። ኢንፋክት ኢየሱስን ብቻ አይደለም የትኛውንም ነገር ስትከተል ዋጋ ትከፍላል። ጓደኞቻችሁን የምትከተሏቸው ከሆነ ትረስት ሚ ጓደኞችን የመከተል ዋጋ የሚያስከፍለው ዋጋ መጽሐፍ ቅዱስ ሲናገር ክፉ ባልንጀርነት መልካሙን አመል ያጠፋዋል ይላል። ስለዚህ በዛ ጥፋት ውስጥ የምትከፍለው ዋጋ መከተል ዋጋ ያስከፍላል። ማንንም የምትከተሉት አሁን ኢየሱስን ስከተል ምን ዋጋ ያስከፍለኛል የሚለውን ግን እና በከፍለው ባልከፍለው ምን ያዋጥ? መቼም ሰው ዋጋ ሲከፍል ይተምናል። የትኛው በከፍለው ምን በህይወቴ ውስጥ ይመጣል ብሎ ያስባል። ሉቃስ ወንጌል ምዕራፍ 14 ከቁጥር 26 እስከ 27 ወደኔ የሚመጣ ሁሉ ኢየሱስን የሚከተል ሰው ሰማችሁት? ሲሪየስ ነው። ኢየሱስ ብዙ የሆነ እንትን የሚያደርግ ወደኔ የሚመጣ ሁሉ አባቱንና እናቱን ሚስቱንና ልጆቹን ወንድሞቹንና እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ሲሪየስ በጣም ሲሪየስ ማለት ኖ ጆክ አት ኦል። ምንም እዚህ ጋር ቀልድ የለም ማለት ምንም ስፔስ የለው። ጥላ ነው ያለው። ሰው ውደዱ አይደል እንደሚለው ጥላ አለ እዚህ ጋር። ኢየሱስን መከተል ላይ ከሱ በፊት የምታስቀድመው ነገር የለም። ከዛ ቁጥር 27 ላይ የራሱን መስቀል ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም።
አንገቱ ላይ መስቀል የሚያረጋ አይደለም ያለው። ኢየሱስን በመከተል የሚከፈለውን ዋጋ ሰዎች መስቀል አድርገው ዋጋ አይከፍሉ አይደል? እዚህ ለቆንጆ መስቀል አድርገው ሰዎች ዋጋ ግን አይከፍሉ። ለፎቶ እንደውም መድመቂያ ነው የሚያደርጉት። እንደውም ዋጋ ነው የሚከፍላቸው። ሰምታችኋል? ይሄኛው የምንከተል የምንሸከመው መስቀል ግን እያንዳንዱ ሰው በህይወት ውስጥ የሚመጣበት ፈተናል። ኢየሱስን በመከተል ምን እንደምንከፍል አሳያችኋል። ኢየሱስን ስንከተል ወይም ኢየሱስን መከተል ምንም ካላስከፈለን በትክክል እየተከተል ነው አይደለም ማለት ነው። ሰምታችኋል? በትክክል ከተከተላችሁት የሆነ ነገር ዋጋ ትከፍላላችሁ። የኔ ደግሞ የሚከፍል ደግሞ አለ ኢየሱስ አባቴ ያከብረዋል። አሁን በኋላ መጣለውኝ ምን ይከፍለናል ደግሞ የሚለው ግን ዋናው ነገር ምን ትከፍያለሽ። ስለዚህ ጧቱ ላይ ዋጋ መክፈል የማይፈልግ ሰው ከሰዓት ላይ ዋጋ ይከፍላል። ከሰዓትና ጧት ላይ የቀለደ ሰው ደግሞ ምሽቱን እያለቀሰ ዋጋ ይከፍላል። ዋጋ ይከፍላል፣ ዋጋ ያስከፍላል። ስለዚህ ኢየሱስን መከተል ምንም ካላስከፈለሽ በትክክል እየተከተልሽው እየተከተልከው እየተከተልኩት አይደለም ማለት ነው። ለእናንተ ለወጣቶች ግልጽ ለማድረግ ምንድነው የሚያስከፍለው? ኢየሱስን መከተል አንዳንዴ ጓደኞቻችሁን ያስከፍላችኋል። You will lose some of your friends, many of your friends sometimes. You will lose them. They will hate you. They will talk about you. They will talk about every kinds of evil about you. They will mention you ማለት in every part of negative ቦታ ላይ ሜንሽን ያደርጓል። ይህ ማይገባት የሆነች ፋራ ብዙ ሰዎች እኮ ባይዘው ብዙ ወጣቶች የምትሸወዱት አራዳ ለመሆን በመታረጉት ጥረት ግዴለ ፋራ ይሻላል። ባይዘው አራዳ አይደለም እዚህ ምድር ላይ ሰክሴድ የሚያደርገው ፋራ ነው። እና ብዙ ለምሳሌ let me say ለከፍዬ ልናገር በወንዶች ሳይድ ብዙ ወጣት ወንዶች ወጣት ሴቶች የሚወዱት ይሄ አይገብታል የሚወዱት ይሄ ግራ የገባው ፍንዳታ የሆነ ብለው ያስባሉ። ስለዚህ ያልሆነው ላይፍ ለመቀላቀል የሚሞክሩት because they become deceived። በምንድን ነው ዲሴፕሽኑን የሚያገኛቸው ሲባል you know ladies girls የሚወዱት እንደዚህ አይነት ወንድ ነው። ስለዚህ I have to make ጸጉር ስታይሌን let me make it እነሱ እንደሚወዱት who cares ከዛ እነሱ የሚፈልጓቸው ያው ዝርዝሩን ታውቁታላችሁ። እነሱ የሚፈልጓቸውን ለመሆን በሚያረጉት ጥረት ኢየሱስን ልዙ ያረጋሉ። just for the sake of ladies girls wow እና አንዳንዴ በሴቶች በገርልስ መሃል አንተ ፋራ ነህ እሱ ተተቃቀማው በተጣርፍ ምናምን ይለዋል። ይሄን ያስከፍል you have to pay this price if you want to follow Jesus. let them talk about you anytime. who cares? ተወልደ ከዳይፐር ጀምሮ እስካሁን ድረስ she was not there. so why you give her a big place now? she was not there. He was not there for you. and now why you give him ማለት በጣም ትልቅ ስፍራ የለችም ነበረ። አሁን ነው የመጣው።
ያላንቺ አልኖር ዋት ዋይ እስካሁን 18 ዓመት ኖረ። it's a lie I'm telling you አንቺም እንደሱ ስትባይ እውነት አይምሰልሽ until he found out someone else it's a lie ስለዚህ ለወጣቶች ግልጽ ለማድረግ ኢየሱስን መከተል ምን ያስከፍላል መስቀሌ ምንድነው ጓደኞቻችሁ ጓደኞች በሚመስሉ ወይም ትምህርት ቤት ውስጥ ሊሆን ይችላል or ስራ ቦታ or whatever ባሉ ቦታ ፋራ ትባላል ፋራውን ችግር የለው ይሄንን ክፈል ደቀ መዝሙር የመሆን ዋጋ ክፍያ ነው ደቀ መዝሙር ስለሆንሽ ነው እንደዛ የምትባይ እሷ እኮ አይመቻትም ሰዎች እኮ ወደ መጠጣት ውስጥ የሚገቡ ሌሎች ነገር ውስጥ የሚገቡት because አራዳ ለመምሰል በሚያረጉት ጥረት እኮ ነው የሆኑ አካላትን ለማስደሰት በሚያረጉት እኮ ጥረት ነው ራሳቸውን ኪዮስ ውስጥ የሚያገኙት ሌላኛው ምን ሊያስከፍለን ይችላል አንዳንድ ልምዶችን ወይም ልማዶችን ማስቀረት ይጠይቃል ኢየሱስን መከተል አንዳንድ ልማዶችን ለምሳሌ በወር አንዴ ፓርቲ ያረጋሉ ተማሪዎች you will not join them no I'm not joining this group sorry አንቺ ወልከተ በቃ የሆነ አንቺ የሆነ አንቺ በዚህ እድሜሽ አንቺ ጅል ነሽ ወይ ጅል ነሽ ወይ ሲሎሽ አይደለም እንዴ ጅልማ አይደለም ምን አከረ አዎ ብለሽ አለከ በቃ ያበቃል እኮ አንዳንዴ እኮ አዎ ስትላችሁ ያበቃል ያቃጀል ምን እነሱን የኔን አራዳነት ሰጪ ማን ነው እነሱን ሰርቲፊኬት ሰጪ ያረጋቸው አራዳ ብለው ሰርቲፊኬት ሰጪ ያራዳ ደረጃ መዳቢ መስሪያ ቤት አርጎ የሾማቸው ማን አንተ ለምንድን ነው በእነሱ ዕውቅና የምትፈልገው ሰርቲፊኬት ስጥ ብሎ መንግስት ሰጥቷቸዋል ታዲያ who cares let them talk ነገ ውጤት ላይ እንገናኛለን ሁሉ ጊዜ ባይዘው አራዳዎች ይሄ ፍንዳቶች ምናምን መቼ ነው ጥግጥጉን የሚይዙት ዝናብ እንደመታቸው ውሻ የሚሆኑት መቼ ነው መጨረሻው አመት ላይ አታገኛቸው መተው ይፈናዩ ባክኔ እንኳን አውቀዋለሁ ድሮም የኔ ያለ ነው መታገኘው ገብቷል ያ አይም ውጤቱን ማየት አይፈልጉ ለምን አመቱን ሲሮጥ ነበር ስለዚህ አንዳንዴ ልማዳችሁን ያስከፍላል አንዳንዴ ምቾትን መተው ሊሆን ይችላል አይ ኖ እኔ ማለት ወጣቶቼ በእናንተ እድሜ ስላለፍ በብዙ ወጣቶች መወደድ ደስ ይላል አይ ኖ ደስ ይላል በቃ ዋው I'm special እንትና ይወደኛል እንትናም ይወደኛል አራት ሰው ጠየቅ አራት at the same time I'm special I'm unique what does it mean do you have 3 eyes no do you have 3 ears no you are not unique at all yes everybody is unique በራሱ ነገር ግን 3 ጆሮ ያለው ሰው የለም 3 አፍንጫ ያለው አለ you are the same you are like everybody እንትናን ግን ማንም አይጠይቃት oh my god okay continue ካሳ very soon ታረግዛለች ካዛስ ራስሽን ብቻ ነው የምትጠይቂው ከዛ በኋላ ማንም አይጠይቅሽ ልጅሽ ነው የሚጠይቅሽ እማዬ እንዴት ነሽ ይልሻል አሁን አያችሁት ያ ዲሴፕሽን እንደሆነ ይረዳሉ ሰዎች ዲሴፕሽን እንደሆነ ስለዚህ አንዳንዴ ምቾትን መተው ይፈልጋል ኢየሱስን መከተል ምቾትን ያስተዋል በቃ let it go